ውድ ቤተሰቦች እንዴት አደራችሁ? ከኔ ጋር እግዚአብሔር ይመስገን ሰላም ናችሁ? እንኳን ለሰኔ ሚካኤል ዛሬ ነገ ነው አይደል? ሚካኤል ነገ ነው። ዛሬ ማን ነው? አረ ዛሬ ነው። እንኳን ለቅዱስ ሚካኤል አደረሳችሁ አደረሰን እንላችኋለን ማለት ነው። ዛሬ ነው ነገ ነው? ጉድ! አረ ነገ ነው መሰለኝ። አረ ግራ ገባኝ። እኔስ ቀኑም ጠፋብኝ። ምን ይደረግ ብላችሁ ነው? እኛም እኮ ዞረብን። እነሱ እንደዞረባቸው እኛም ዞረብን ማለት ነው። ለዚህ ነው እና ውድ ቤተሰቦቼ ትናንትና ቪዲዮን ታያችሁት ማለት ነው። እኔ እውነት ነው እንዲህ አብርሃም በጭጯል እንዴ? ምን ሆኖ ነው? እኔ እኮ አብርሃም እኔ እግዚአብሔርን ነው የምላቸው። አብርሃም ምንም አልሆነም። አውቁ የሆነ ፈተና እየፈተነ ነው ሰውን ማለት ነው እንጂ አብርሃም እንደው እናንተ ከመቼ ወዲህ ነው ዳኒ ለአብርሃም ወዳጅ የሆነው? እና ድራማ እየሰሩ ነው፣ እየተጫወቱብን በህዝቡ ላይ እንደዚህ እናደርግ እንደዚህ እንስራ እየተባባሉ እየተመካከሉ እዛ ጋ እኔ የሚገርማችሁ ነገር ማለት ነው እዛ ጋ ማን ነው ይፍሬምና ሩታ ቪዲዮ ሰሩ። እዛ ጋ ደግሞ ብዙዬና አብርሽ ቪዲዮ ሰሩ። አብርሽ ምንም አልሆነ፣ እግዚአብሔርን ምንም አልሆነ። አብርሽ አውቁ እኔ የማስመሰሉን ትወናስ በየትስ አገኘው ነው የምለው እንጂ አብርሃም ምንም አልሆነም። እና ሁሉም ያውቃሉ። ምን ቢሆን ኑሮ አብርሃም እንደዚህ ቢሆን ኑሮ እናት አባት እያለ እናት አባት እንኳን ይህን ያህል ቀን ለአንድ ቀን ልጇ እንደዚህ ፍዝዝ ብሎ አትቀመጥም። እናቱም አባቱም ይመጡ ነበር። እውነቴን ነው የምላቸው እዚህ ጋር በምንም ታምር ጋሽዬ በአብርሃም ጨክ ነው እንደዚህ ፈዙ እንደዚህ ታመመ እየተባለ ቁጭ ብለው እንትን አይሉም ነበር። ስለዚህ በውስጥ የሚታወቅ ነገር በቃ አሁን ሄርሚላን በምን ንሽሻት ምን አልገን እናስወጣት ከዚህ ጨዋታ ነው። ጨዋታውን እየተጫወቱ ነው ያሉት ማለት ነው። ማለት ሄርሚላና አብርሽ ፍቅረኛሞች እንዳልሆኑ ሁላችሁም ታውቃላችሁ። ውሸት ነው። እዚህ ጋር ለስራ ነው ሄርሚላ የመጣችው። ስራና ስራ ብቻ ነው የሚያገናኛቸው። ግን አሁን ሄርሚላን እወዳታለሁ፣ አፈቅራታለሁ፣ ሄርሚላን ቀለበት አድርጌላታለሁ ምናምን። እንዴ ምን ነው ፊልም ላይ ቀለበት ተዳርገው ተሞሽረው አይደል? እንዲህ በበነገታው ሌላ ባላቸውን ቁጭ አድርገው አይደል እንዲህ ሲሞሸሩ የምናያቸው። ስለዚህ ትወነው በየት እናስወጣ? ትናንትና ከሄርሚላና ወንድሟም የሰሩት እኔ አብርሃምን አልተው ምናምን፣ ይሄ ትወና ነው፣ ማስመሰል ነው እንጂ ትክክለኛ አይደለም። አትበሩ፣ አትሸወዱ፣ የምትሳደቡ ልጆች ማለት ነው። እንዴት ዳኒ ለአብርሃም ጠባቂ ይቀጥራል? ዳኒ ለአብርሃም ወዳጅ ነው ወይስ ከሩታ የፈለገው? እውነተኛ እንኳን ቢሆን ኑሮ ከሩታ የፈለገው አለ ማለት ነው። ሩታን እሱ ያፈቅራታል ማለት ነው። አብርሃም ጋር እንድትሆን አይፈልግም እሱ ሩታ ማለት ነው። ሩታ እውነተኛ ተሆነ ዳኒ በምንም ብሎ ሩታን ለራሱ ማድረግ ነው የሚፈልገው። ራሱ እንድትሆን ነው የሚፈልገው። ለአብርሃም ጋር እንድትሆን አይፈልግም። እሱን አሁን በየትም ብሎ ከሄርሚላ ጋር ለመቀላቀል ነው የሚፈልገው እና እኔ ትክክለኛውን ነገር ብታው ምንም አብርሃም የሆነ ነገር እየሰለላቸውና እንትል እያለባቸው ነው። እኔ ከዚህ ድራማ ሩታ ብትወጪ ስምሽስ ባይጠፋ እንደዛ እንደተከበልሽ ሰው እንደወደደሽ ብትቀጥይስ ነው ምለው። አልሰራም ብትይውስ? ይሄ እኮ ድራማ ነው፣ እየተመካከሉ የሚሰሩት ድራማ። እስቲ ዛሬ ይዘው ሲሄዱ እናያለን። እንግዲህ የዛሬውን ድራማ ማለት ነው፣ ድራማ በሉት ቪዲዮ ማለት ነው። እናንተ ማታ የሚለቀቀውን ቪዲዮ ዳኒ እንግዲህ ከሀገር ወጣ አብርሃምን ይዞት በረረ ሲባል ሰምቻለሁ ማለት ነው ቲክቶክ ላይ። ዳኒ የለም፣ የሆነ ተሳፍሯል፣ በርሏል። ዳኒ የለም። ግን ማታ እንግዲህ እኔ የበለልኩ ሲላቸው ዩቲዩብ ላይ መተው ደግሞ ዳኒ እኮ አብርሃምን እኔ የሚያወራው ሌላ ስለ አብርሃም አራወራ። እኔ እኮ በጣም የሚገርመኝ የሰው ወሬ ማለት ነው እንትን ላይ የሚጥፉትና ዳኒ የሚያወራው ልክ አይደለም። እኔ እውነት መስሎኝ
ኮንትሉን አንብቤ ስገባ ዳኒ የሚያወራው ሌላ። በ14 ቀን ተሳካልኝ፣ የዛሬ ሳምንት አልተሳካልኝም ነበር አሁን ተሳካልኝና አሁን በረል ያለው ምናምን ሲል ነው። እኔ እኮ እያመለጠ መስሎኝ ነው ምናምን እያሉ እንትን ሲሉን ነው። አሁን ቀለጣ ላይ ነኝ እያለ ነው የሰማሁት እንጂ አብርሃምን ይዞ አልሄደም። ስለዚህ ዳኒ የራሱን ስራ እየሰራ ነው። አብርሽም የራሱን ስራ እየሰራ ነው። ማነች ብዙ የምትባለው የራሷን ስራ እየሰራች ነው። ሄርሚላም የራሷን ስራ እየሰራች ነው። ሁሉም የራሳቸውን ስራ ነው። ይተዋወቃሉ፣ እየተመካከሉ የሚሰሩት ስራ ነው። ለምን እዛ ተደባደብን ትላልን ምናምን የሚሉት እኮ ውሸታቸውን ነው። እንትል እየቀቡ ማለት ነው። ለምን ፊልም እየሰሩብን ነው። ስለዚህ ምንም እንትል የለውም። እንዴ ትናንትና አላያችሁም እንዴ? እንትና እንኳን መቶ አብርሃምን ወደ ውጭ ሀገር ይዤው ልሄድ ነው ላሳክመው። እናንተ ምን ሆናችኋል? አብርሃም ምን ሆነ? አብርሃም እኮ አውቆ እየተጫወተባችሁ ማን ነው ከኔ ጎን የሚቆመው እያላችሁ ነው። ፊልሙን እየሰራ ነው። ስለዚህ የዛሬውን ቪዲዮ ታውና በማንም ትፈርዳላችሁ ማለት ነው። ይሄ ድራማ አዎ ሩታ ነበረች። እኔ ሩታ በጣም የምትገርመኝ የሞኝነቷ ሞኝነት ማለት ነው። እንደዚህ አይነት ምንድን ነው የሚባለው? ይሄ ሁሉ ህዝብ እየወደዳት ይሄ ሁሉ ህዝብ የሚወዳት ሰው እንዲጠላት እንዲጠላ የምታደርገው ራሷ ነች። አሁን እነሱ ወስደው እንግዲህ ወሰድን ብለው ሩታ ነበረች መተት ያደረገችበት ለቀቀው ምናምን ሊሉ ነው ማለት ነው። ከዛ ጋር ደግሞ አንዱ ጠንቋይ ቤት ሄድኩኝ እያለ እንትን ግደሉኝ ፍረጡኝ ይላል። እሱም ውሸቱን ነው። የምን ጠንቋይ ቤት ነው የሚሄደው? ውሸቱን። እዛ ጋር ተሰባስቦ ጎለምሶች በቃ ድራማ እየሰሩ ነው። ጠንቋይ ቤት ዝም ብሎ ይትገባል? እንዲ ያረጉት ነው ዘንድሮ። ደግሞ ጠንቋዮች እኮ ያስገቡም። እውነቴን ነው የምላችሁ። ወይ በግ ወይ ምን ይዛችሁ ነው የምትገቡት አሉ። እኔ አላየሁም ሲባል ነው የሰማሁት። በግና ዶሮ ነው ምንድን ነው ይዞ ነው የሚገባው ነው ሲባል የሰማሁት። ዝም ብሎ ሰተት ብሎ እኮ ጠንቋይ ቤት አይገባም አሉ። ጠንቋይ ቆይ እናንተ እግዚአብሔርን ጠንቋይ ለራሱ ቢያውቅ ኑሮ ማለት ነው እስካሁን ዓለምን ይገዛ ነበረ። እኔ እኮ እኔ በመተት በጠንቋይ የምታምኑ ሰዎች በጣም ትገርሙኛላችሁ። እሱ ቢያውቅ ኑሮ ለምን ራሱን ችሎ እንዲሁ ለምን ማን ነበር ስሙ ድሮ ማለት ነው ያ ታምራት ማን ነው ታምራት ምናምን የሚባለው እሱ እዛ ጋር ወደ ሻሸመኔ ስንት ለምን አላዳናቸውም? ስንት አርቲስቶችን ስንት ምን እኔ ጋ ያልመጡት ማንን ነበር? ቴዲ አፍሮና ማን ነበር ያልመጡት ነው ያለው እሱን እንኳን እና ያ ሁሉ እዛ ለምን ከእስር ቤት አልዳነም? እሱ እስር ቤት ነበር። ስለዚህ ጠንቋይ ለራሱ ያውቅም። ደግሞ ለሰው ጠነቆለ ብላችሁ እንትን አትበሉ። እኔ በጠንቋይ አላምንም። በነገራችን ላይ ምነው ዛሬ በሚካኤል ዋዜማ ጠንቋይ አልኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስለዚህ እናንተ እንትል በሉ ማለት ነው። ራሳችሁን እንትል አትበሉ። የሆነ በቃ አለ አይደለ? በስመ አብ ምንድን ነው እንደዚህ አይነት ነገር? እውነቴን ነው የምላችሁ። ራሳችሁን የሆነ በቃ ራሳችሁን ወደ እንትል አትውሰዱ። ወደ አልሆነ ቦታ፣ ወደ የማይጠላ ቦታ